ከአማራ ክልሉ ጦርነት ጋር ተያይዞ የብልጽግና ወታደራዊ መኮንንና ሁለት ከፍተኛ አመራሮች እርምጃ ሲወሰድባቸው በርካታ መደበኛ የጦር ሰራዊት አባላትም በፋኖ ኃይሎች እጅ ውስጥ መውደቃቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል አፋብኃ በጎጃም ቀጠና በወሰደው እርምጃም ታላቅ ድል የተቀዳጀ መሆኑ ሲነገር፣ በወሎ ቀጠና ድብኮ ላይም ከባድ መሳሪያ ተኳሹን ደምስሶታል። በሌላ በኩል በታደሰ ወረደ ላይ የተሰራው የጋቢ ፖለቲካና የዜጎች ዳቦ ጥያቄ መነጋገሪያ ሆኖ መቀጠሉ ተሰምቷል። በዝርዝር የምንመለከተው ይሆናል። ሰላምታችን በያላችሁበት ድረስ የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ዕለተ ሐሙስ ግንቦት 14 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ለእናንተ ይበጃሉ ያልናቸውን አዳዲስ መረጃዎች ወደ እናንተ ይዘን መጥተናል። አብራችሁን ቆዩም። በአማራ ክልል እየተፋፋመ ያለው ጦርነት በተለያዩ አካባቢዎች ተጠናክሮ መቀጠሉ ሲነገር፣ የአማራ ፋኖ ኃይሎች ውጊያ እያካሄዱባቸው ባሉ ግንባሮች ሁሉ ከፍተኛ ድል እያስመዘገቡ ይገኛል። የአብይ አህመድ አገዛዝና ሰራዊቱ በበኩሉ በሁሉ ነገሩ ተዳክሞና ተሰላይቶ የመጨረሻው ምዕራፍ ላይም ደርሷል። የአማራ ፋኖ ኃይሎች ራሳቸውን በማጠናከር ጦርነቱ ሲጀመር ከነበረበት ሁኔታ በማሳደግ በአገዛዙ የጦር ሰራዊት ላይ መብረቃዊ ጥቃትን እየፈጸሙ ለና አብይ አህመድ ቅስም ሰባሪ የሆነ ዜናን እያሰሙ ነው። ጦርነቱ ከተጀመረ አንስቶ እስካሁን በወሎ ቤት አማራ ቀጠና በፋኖ በኩል ታላላቅ ድሎች ሲመዘገቡ የቆየ ሲሆን በትናንትናው ዕለት አመሻሽ ላይም ወሳኝ ድሎች መመዝገባቸውን የታወቀ የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤት አማራ በላስታ ድብኮ ቀጠና ባደረገው ከባድ ተጋድሎ በአገዛዙ የጦር ሰራዊት አባላት ላይ ጉዳት አደረሰ። እንደ ምንጫችን ገለጻ በተጋድሎ መትረይስ ተኳቹን ጨምሮ ከ5 በላይ የሚሆኑ የአገዛዙ ወታደሮችን ሲደመስስ ከ12 በላይ የሚሆኑትን መደበኛ ወታደር ደግሞ ከባድና ቀላል ቁስለኛ ማድረጉን የታወቀ የአማራ ፋኖ ብሔራዊ ኃይል አፋብኃ ላስታ ሳምነው ኮር በአርበኛ አያነው እኒው የሚመራው እሸት ክፍለ ጦር ተወርዋሪ የፋኖ ኃይሎች በከፈቱት የደፈጣ ጥቃት ነው የብልጽግና ሰራዊት አባላት ላይ ከባድ ሰብአዊና ቁሳዊ ኪሳራ የደረሰው። በላስታ አሳምነው ኮር ስር ከሚገኙት 7 ክፍለ ጦሮች ውስጥ የሚገኘው እሸት ክፍለ ጦር ዘመቻ መምሪያ አርበኛ ኮስተር አሸንፍ የበሪውን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁና የክፍለ ጦሩ ሜካናይዝድ አባል ፋኖ ንጉስ ጸጋይ ውጊያውን መርተውታል የተባለ ሲሆን ጥቃቱ የተከፈተው በ3 ሲኖ በአንድ አይሱዚና በ2 ካሶኒ እግረኛን ጨምሮ ከላሊበላ ወደ ጋሸና ከተማ ጥቁር አስፓልት ይዞ ሲጓዝ በነበረው ያገዛዙ የጦር ሰራዊት ላይ ነው ተብሏል። ውጊያው የተደረገው በድብኮ ቀጠና ቆጋ ወንዝ ላይ ልዩ ስሙ አፋጆ ከምትባል ቦታ ላይ መሆኑንም የደረሱ መረጃዎች ያመላክታሉ። በተመሳሳይ በዚሁ ድብኮ ቀጠና ልዩ ስሙ የድሮ ከተማ ተብሎ በሚጠራው ቦታ በተፈጸመ ደፈጣ ጥቃትም የአገዛዙ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመት አስተናግደዋል። የብልጽግና ኃይሎች ላይ የደፈጣ ጥቃት የተፈጸመው ከላሊበላ ወደ ጋሸና የሚጓዙ የብልጽግና አመራሮችን አጅበው እየተጓዙ በነበረበት ሰዓት መሆኑ ነው የተነገረ። በተያያዘ የድል መረጃ በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይል አፋብኃ የብልጽግና አመራር ካምፕን ታርጌት በማድረግ ድል አግኝቷል። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ 2 ሻለቃዎች በ2 የተለያዩ ቦታዎች ላይ ጥቃት አድርሰው ድል አስመዝግቧል። የጠላት ብልጽግና ኃይል ከግርጭጭና ከዳጊ ተነስቶ ሳጊን ለመያዝ እንቅስቃሴ ማድረጉን ተከትሎ የአለማየሁ ከቤ ሻለቃ አንገት አስደፍተው መልሰውታል። በተጋድሎ 2 ከፍተኛ አመራሮችና 7 መደበኛ ያገዛዙ ሰራዊት አባላት ሲደመሰሱ በርካቶች ቁስለኛ መሆናቸውን የተጠቆመ። በዚህ ጥቃት የተበሳጨው ያገዛዙ የጦር ኃይልም ተቋማት ላይ ዝርፊያ ፈጽሟል ተባለ። የተክሌ ተራራ ማህበራት ቢሮንና የአማራ ብድር ቁጠባ ተቋም ቢሮን በመስበርም ዝርፊያ ስለመፈጸሙ መረጃዎች ያመላክታሉ። በተያያዘ ዳጊ ከተማ ላይ የጊዮን ሻለቃ ሰርገው በመግባት የብልጽግና አመራር መቀመጫ ካምፕን ማውደም መቻላቸው ሲነገር አንድ ከፍተኛ ወታደራዊ መኮንንም ተደምስሷል። በዚህ ቀጠና ውጊያውን መቋቋም ያልቻለው መከላከያ ሰራዊት በደረሰበት ከፍተኛ ምት ቤተክርስቲያን ላይ በመግባት ምሽግ ቆፍሮ ስለመቀመጡ ተረጋግጧል። በደረሰባቸው ጥቃትም የተነሳ መከላከያውና አድማ ብተናው እርስ በርስ መታኮሳቸው ሲነገር መከላከያው አድማ ብተና ኃይሎችን መረጃ ሰጣችሁ አስመትታችሁናል የሚል ሐሳብ አንስቶ በአድማዎች ላይ ተኩሰው ጥቃትም አድርሰዋል ነው የተባለው።
የአፋባሃ የቀኝጌታ የፍታሄ ንጉሴ 6ኛ ክፍለ ጦርም ታላቅ ውጊያ በማድረግ ድል አስመዝግቧል። በትናንትናው ዕለት አመሻሽ የብልጽግና ጥምር ሰራዊት የጅንበላ ሙተራ ብርጌድን በአምስት አቅጣጫ ማለትም በፈንድቃ፣ በደብረ ኤልያስ፣ በቸርተከል መገንጠያ፣ በየቦ ማርያምና ቦርቦር በተባሉ አቅጣጫዎች ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ወደ ከተናው አስገብቶ የነበረ ቢሆንም የጅንበላ ሙተራ ብርጌድ የፋኖ አባላት አይቀጡ ቅጣት መቅጣታቸውን ነው ምንጫችን የነገሩን። እንደ ምንጫችን ገለጻ በቸርተከልና በሊባኖስ ግንባሮች በተካሄደው አውደ ውጊያም በርካታ ቁጥር ያለው ያገዛዙ የጦር ሰራዊት ተደምስሷል። በተለይም በሊባኖስ በኩል ጠላት በከፍተኛ ሁኔታ በመመታቱ አስከሬንና ቁስለኛውን ሙሉ በሙሉ ማንሳት አለመቻሉ ነው የተገለጸ። በዚህ ውጊያ በሊባኖስ ግንባር ብቻ 12 አስከሬን የተነሳ ሲሆን ቁስለኛ ከ20 በላይ መገኘቱን ምንጮች ጠቁመዋል። በተያያዘ ዜናም የቀስተ ደመና ብርጌድ የፋኖ አባላት ደብረ ኤልያስ ከተማ ላይ በመግባት ጠላትን መቅጣታቸው ተረጋግጧል። ውጊያው ፋብሪካውና ወላስማ በሚባሉ ግንባሮች የተደረገ ሲሆን በዚህ ግንባር አንድ ፖሊስ ሲሰዋ 10 ቁስለኛ መገኘቱና አንድ ክላሽ መሳሪያ ከነሙሉ ትጥቁ መማረኩንም መረጃዎች ያሳያሉ። ይህ በእንዲህ እንዳለ አገዛዙ አዳዲስ እቅዶችንና አቅጣጫዎችን ማስቀመጡ ተሰምቷል። በዚህም መሰረት አንደኛ ፋኖ ተዳክሟል፣ እጅ እየሰጠ ነው የሚለውን በሰፊው መስራትና ህዝቡ በፋኖ ተስፋ እንዲቆርጥ ፕሮፓጋንዳ መስራት የሚል አንደኛው እቅዱ ነው። ሁለተኛው የጤና ባለሙያዎችን አመጽ ከዚህ በፊት የቤተ ክርስቲያንን የካቲት 5ቱን አመጽ ባከሸፍንበት መንገድና አዳዲስ ስልቶችን በመቀየስ ማክሸፍ። ሁለተኛ መምህራን አመጽ ሊያነሱ ወይም አድማ ሊመቱ ስለሚችሉ ስለዚህ ቀድመን በዞን በወረዳ በመሰብሰብ ለርዕሰ መምህራን ጥቅምና ከፍ ያለ ደሞዝ በመስጠት አመጽ ሊያስነሱ የሚችሉትን እንዲለዩልን ማድረግ እንዲሁም ማዋከብና ማሰር፣ በተጨማሪም በስብሰባ ብሬን ቦሽ ማድረግ ያስፈልጋል ብሏል። ከዚህ በተጨማሪም ስርዓት የሆነ ወጣት ለአመጽ ዝግጁ ስለሆነ ወጣቱን የመመልመል ከፋኖ ጎን እንዳይቆም ማድረግና ወደ አመጽ እንዳይገባ ማድረግ ይኖርብናል ያሉ ሲሆን ከዚህ ጨምረው ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውን መቆጣጠር፣ ለዚህም እንዲያግዝ ምርጥ ዘር ማዳበሪያ አቀረብን የሚል ተከታታይ የሚዲያ ዘመቻ ማካሄድ ይጠበቅብናል ብለዋል። በመጨረሻው እቅዳቸውም ከትግራይ ጋር ለምናደርገው ጦርነት ከህወሓት አንደኛውን አንጃ ደግፎ ሌላኛውን አንጃ መከፋፈል፣ ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፉ ማህበረሰብ ማሳወቅና ማሳየት፣ ህጋዊ ሆነን ከትግራይ ጋር ጦርነት መግጠም የሚሉትንም ትዕዛዝ ሰጥቷል። በመጨረሻው መረጃችን የህዝብ ችግር በጋቢ ፖለቲካም ሆነ ጥያቄን በማፈል ሊፈታ እንደማይችል ሊታወቅ ይገባል ተባለ። የትግራይ ክልል ወቅታዊ ፕሬዝዳንት የሆነው ጀነራል ታደሰ ወረደ ከሰሞኑ በብልጽግና ሰዎች ቆንጆ ጋቢ ተሸልሟል። ፕሬዝዳንት ኢሳያስ አፈወርቂም አንድ ወቅት ተመሳሳይ ሽልማት መቀበላቸው የሚታወስ ሲሆን ከታደሰ ወረደ ጋር ልዩነታቸው የፕሬዝዳንት ኢሳያስ ሽልማት ከጋቢ በተጨማሪ ፈረስ የነበረው መሆኑ ብቻ ነው። ዛሬ እነዚያ አይደለም ጋቢና ፈረስ የጣት ቀለበት የታሰረላቸው ኢሳያስ አፈወርቂና አብይ አህመድ ምንና ምን ናቸው የሚለውን በማንሳት ታደሰ ወረደስ ምን ይገጥመው የሚለው መገመቱ ቀላል ነው። አብይ አህመድ እውነት ታደሰ ወረደን ጋቢ በማልበስ የሰራው የጋቢ ፖለቲካ የትግራይን ህዝብ ረሃብና ችግር ይፈታ ይሆን የሚለው ጥያቄ ነው። ለሁሉም ግን ከነ አብይ አህመድ የጋቢ ፖለቲካ በዘለለ አሁን ዋናው ጥያቄ የህዝብን ወገብ ያጎበጠው የኑሮ ውድነት፣ የህዝብ ልጆችንና የሀገር ሀብትን በከንቱ እየበላ ያለው ጦርነት፣ ብሔራዊ አደጋ የሆነው ሌብነትና የሐኪሞችን ጨምሮ የመንግስት ሰራተኞች ዳቦ ጥያቄ እንደሆነ ሊሰመርበት ይገባል። ይህ ጉዳይ እንኳን በጋቢ ፖለቲካ በሌላም ሊሸፈን አይችልም። መፍትሄው ትክክለኛ ምላሽ ብቻም ይሆናል። አሁን ባለው ሁነት ጸረ እውቀት የብልጽግና ስብስቦች የሐኪሞችና የዜጎች የዳቦን ጥያቄ ፖለቲካ አጀንዳ ነው በማለት ሲያጭበረብሩ እየታዩ ነው። ሆኖም ሐኪሞችን በማጎሳቆልና ጥያቄያቸውን ባለመመለስ ስራ እንዲያቆሙ ማስገደድ በህዝቡ ህይወትና ጤና ላይ መፍረድ ነው። ደግሞ ራስ ምታትንና ጉንፋንን ባንኮክ ሄደው የሚታከሙ የብልጽግና ሰዎች ለሐኪሞች ጥያቄ መልስ ባለመስጠት ህዝብ ላይ ሞት እያወጁ በመሆኑ ሁሉም ህዝብ ለምን የሚል ጥያቄ በአገዛዙ ላይ ማንሳት ያስፈልገዋል። የብልጽግና ደላሎችና ቄስ ሞገሴዎች የእነርሱን ልጆች አሜሪካና አውሮፓ በሚያስተምሩበት ሁኔታ የሀገሪቱን በጀት ሙሉ በሙሉ ጦርነት ላይ በመዋል ከሐኪሞች በተጨማሪ መምህራንን በማስራብ ሞራል እንዲያጡ ከማድረጉ በዘለለ ደስተኞች ሆነው ስራቸውን
ስራቸውን በአግባቡ እንዳይሰሩና ኃላፊነታቸውን በአግባቡ እንዳይወጡ በማድረግ በቀጣይ ጠንካራ የተማረ ጠያቂ ትውልድ እንዳይኖር እያደረጉ ይገኛል። ያም ሆነ ይህ ግን የሰራተኞችንም ሆነ የህዝብን የዳቦ ጥያቄንም በፖለቲካ ሽፋን ማዳፈን አይቻልም። ሁላችንንም ለመከራ የዳረገን ከፍተኛ ዋጋ ግሽፈት እንደተጠበቀ ሆኖ የሐኪሞችንና የሌሎች ሰራተኞች የዳቦ ጥያቄን እንደ ህዝብ በቀጥታ ስለሚመለከት ሁሉም በአንድነት አገዛዙን ሊጠይቀው ይገባል ነው የተባለም። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ ያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።